ወይኔ ሞገስ፣ ለማንኛውም ግን መሰቃየት የለም። ይሄ ምስኪን ሰው በእኔ ምክንያት እየተንገላታ አለሁ አልሞትኩም ብዬ ብሄድ ራሳቸው ይገሉኛል። ታውቁትኝ ማን ደወለው? አናግረው። ሄሎ መድብል፣ ጠበቃው ነኝ። ማን ደወለው? ጠበቃው ነው። ጠበቃው እንጂ ምን አይነት ወሬ የምታወራው? አንድ እጁን ወደ ኋላ የታሰረ ሰው እንዴት አንተን ሊያመልጥ ይችላል? በጉጉት ሲጠበቅ የነበረው ተወዳጁ ምሳሌ እጅግ የሚገርም ሁኔታ ይዞ መጥቷል። በስተመጨረሻውም ጠበቃው ጸጸቱ ገረፈው፣ በደሉ ገባው። ከረፈደም ቢሆን ገባኝ፣ አንደኛ ቤተሰቦችን ወጥመድ ውስጥ አስገብቼ ይህም ምስኪን ሰውን በእኔ ምክንያት እያንከራተትኩን ነው ሲል ለመድብል ደወለለት። መድብል ማመን አቃተው። እውነት አንተ በህይወት አለህን? ሞገስ ነጻነት የሚታወጅበት ቀን ደረሰ። መሀሌት በቀልና ክፋቷን ልትጀምር ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይዛለኝ። ተወዳጁ ምሳሌ እጅግ አጓጊና ልብ አንጠልጣይነቱ ቀጥሏል። በሚገርም ሁኔታ ሞገስ የአፋልጉኝ ማስታወቂያውን ካየ በኋላ መቆጣጠር እስከሚያቅተው ድረስ እጅግ ተደንግጦና እጅግ ተበሳጭቶ ነበረ። ዝና እንደፎከረው አረገው። በዚህ ሁኔታው ሉላን አገኛለሁ ብሎ ነው አደል በማለት ከባድ ጭንቀት ውስጥ ገባ። ጠበቃው ከዝና ሰዎች ማምለጡን እጅግ ደስ የሚል ፓርት ቢሆንም በስተመጨረሻ ከመድብል ጋር እንዴት ነው የሚገናኙት? ምክንያቱም ዝና ክፋትና ተንኮሉ እንዳይጋለጥበት ለፖሊሶቹ ለመርማሪው ሞቷል የተባለው ሰው በህይወት አለ፣ ግን ከተገኘ ለሁላችንም አደጋ ነው፣ ስለዚህ ሳይቀድሙን መቅደም አለብን እያለ ዛቻና ማስፈራሪያ አስጠንቅቆ ተናግረዋል። ጠበቃው ከመጎዳቱና ከመገደሉ በፊት መድብል የእውነት ፈልጎ ማግኘት አለበት። ጠበቃውም ለመድብል መደወሉ በጣም አሪፍ ነው የሚል ግምት አለኝ። ምክንያቱም ያልሞተውን ሞቷል፣ ያልተቀበረውን ተቀብሯል ብለው የሰጠው ማንነት የበለጠ ክፋትና ወንጀሉን የሚያረቅ የዝናህን ከባድ ወንጀለኝነት የሚያጋልጥ እንደሆነ ነው የሚያሳምነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል ማለት ነው። ፕሊስ ቪዲዮ ሲጀምሩ ፕሊስ ላይክ በማድረግ ጀምሩ። የሚገርመውና የሚደንቀው እኔ ለአንተ ሞታለሁ፣ አንተ ለእኔ ትሞታለህ። ፍቅር ማለት የሁለታችን ጭንቀት፣ የሁለታችን ደስታ። ስትደሰት እደሰታለሁ፣ ደስታ ያስደስተኛል፣ ሀዘንህ ያሳዝነኛል፣ ህመምህ ያመኛል ነው። አንተ እየተንከራተትክ እኔ ነፃ መሆን አልችልም፣ ተረጋግቼ መቀመጥ አልችልም የምትለው ሉላ በስተመጨረሻ ሞገስ የወሰነው ውሳኔ ብዙዎቻችን አስደንግጦ ነበረ። ሞገስ ለመድብል እንድጠብቀው ያደረገው ነገር የዝና ሰዎች አገኟት እንዴ ብለን ብዙዎቻችን ደንግጠን ነበር ሉላን። በስተመጨረሻም ብሩክና መድብል ሉላን ወደ ቤት እንደወሰዷት ነው ያየ ነው። ስንቶቻችሁ ናችሁ በእርግጠኝነት የዝና ሰዎች ናችሁ ብላችሁ የገመታችሁት? እኔ በእርግጠኝነት የዝና ሰዎች ናቸው እንደኔ ያልኩትና በጣም ነው የገረመኝ። ግን እግዚአብሔር ይመስገን ነው የሚባለው ለሁሉም ነገር። አንዳንድ ጊዜ ጓደኛ የክፉ ቀን እንትን ይባላል፣ የምንባል መስታወት የክፉ ቀን መለያ ነው ጓደኛ፣ ችግር የክፉ ቀን መለያ ነው ይባላል። እና የጓደኝነት እንግዲህ የመድብልና የሞገስ የብሩክ ጓደኝነት እስከዚህ ድረስ እስከ መስዋዕትነት ድረስ ዘልቋል። ክፋትና በቀሏ የማያልቀው መሀሌት ባለ ሀብቱን ወጥመድ ውስጥ አስገብታ ባገኘችው ገንዘብ እነ ብሩክን ለመበቀል፣ ደስታቸውን ለማፍረስ፣ ቤታቸውን ለመበተን ከባድ እቅድ አቅዳለች። ይህ እቅድም ጓደኛይቷን ወደዛ ቤት ሰራተኛ ሆና እንድትሄድ ማድረግ ነው። ምናልባት ሜቢ ብሩክን ልታጠምደው፣ ሜቢ ቅድስት እንዳትወልድ ወይ የሆነ ነገር እንዳይፈጠር እያደረጉ ሌላ ድራማ ሌላ ተንኮሎና ሴራ ሊቀጥሉ ነው ማለት ነው። እንግዲህ ችሊ ደግሞ ገንዘብን ቢያሸንፋት መጨረሻ ላይ ምናልባት እሉን ተይዟት በቃ ደግነታችሁ መልካምነታችሁ አሸንፏት ሚስጥሯን አሳልፋ የመሀሌት ተንኮል እንደሆነ ልትናገር ትችላለች። ግን ትልቁ ጉዳይ እዛ ቤት ሰራተኛ ሆና ተገባለች ወይ የሚለው ብዙዎቻችን ጥያቄ ነው። እንግዲህ ብዙዎቻችን ያስጨነቀው
ሞገስ ነፃ የሚወጣበት ቀን፣ የሉላ ነፃነት የሚታወጅበት ቀን ነው። በስተመጨረሻውም ጠበቃው ለመድብል መደወሉ በጣም አሪፍ ነው። ምክንያቱም ወደ ቤተሰቤ እንዳልሄድ ሙቷል የተባለው ሰው በህይወት እጅግና እግሬን ይዤ ሲሄድ ሌላ ሰው ነው የምገድለው። በድንጋጤ ለፍርድ ቤት እንዳልከራከር ሞተሃል ተብሎ ያሳስሩኛል፣ ይገሉኛል ይላል። በስተመጨረሻ የሚወሰነው ውሳኔ ወደ እነ መድብል መደወሉ፣ የሞገስን ያፋልጉኝ ማስታወቂያ ማየቱ ለሞገስ ይህ ምስኪን ሰው በእኔ ምክንያት እየተንከራተተ እኔም ለዝና በቀልና ተንኮል ወንጀል ወጥመድ ብዬ የገባው ጣጣ ይበለኝ፣ ክብሬን አጥቼ ትዳሬን አጥቼ ሙያዬን አዋርጄ እኔ ማለት ሰው ነኝ እያለ ራሱን እየገረፈ ነው በጸጸት ማለት ነው። እንግዲህ ጠበቃው እንደዚህ መጸጸቱና እንደዚህ በጣም የዝና ክፋት እንደገባው ተረድተናል። እሱም ገብቶታል። እኔ ስጠፋበት ቤተሰቦችን ሊይዝብኝ፣ ቤተሰቦችን ሊያግትብኝ ይችላል ብሏል። ሜቢ በዚያ በኩል ያስፈራራው ይችላል። ግን ትልቁ ጉዳይ አሁን ሞቷል የተባለው ሰው በህይወት አለ የሚለው ነገር ፖሊስ ሌላ ትክክለኛ ሀቀኛ ፖሊስ ካገኘን የራሱ ወንጀለኛ ስለሚባል ሳይገኝ መግደል እፈልጋለሁ ብሎ ስለሚያስብ አሁን ያለው አማራጭ ጠበቃውን አሳዶ መያዝና መግደል። መድብል ደግሞ ጠበቃውን በህይወት አግኝቶ ለህግ አሳልፎ ምስክርነት ቃሉን ሰጥቶ የዝና ወንጀለኝነት ማጋለጥ ነው። ከትህትና በተጨማሪ የጠበቃው ምስክርነት ተጨምሯል ማለት ነው። እንግዲህ ዝናህም ጭስ ጭርር ትክን ብሏል ጠበቃው እንዳመለጠ ሲሰማ። ይህ ማለት እቅዱ ገደል እንደገባና ጠበቃው በህይወት እንዳለ ሲረጋገጥ ሞገስ ነፃ መውጣቱን ስለሚያረጋግጥ ነው። እንዴት አገኛችሁት የዝናህን እብደት፣ የዝናህን ንዴት፣ የዝናህን ብስጭት? ምክንያቱም ጠበቃው አመለጠ፣ እቅድህ ገደል ገባ፣ ሀሳብህ ውሃ በላው ሲባል ዝናህ ያበበ ደመሳ ልጅ ሁሉም ነገር ገደል እየገባበት ነው። ግን እሱ ወደ አቃቂ ወደ ቃሊቲ ዘብጥ እያመወረዱ የማይቀር ጉዳይ ነው ማለት ነው። ኤኒዌይ ሌላው ትልቁ ጉዳይ የመሀሌት ጉዳይ ነው። የመሀሌት እንግዲህ አሁንም ባገኘችው ብር በቀልና እልክ ይዛበታለች። ይህ እቅዷ እንዳይሳካ የብዙዎቻችን ምኞት ነው። ምክንያቱም መሀሌት ኦልሬዲ እዛ ቤት በሰራተኝነት ይችል ልጅ ላከቻት ማለት ብር እስካላት ድረስ የፈለገችውን ነገር ማድረግ ትችላለች። በጣም ከባድ ነው። በጣም ይች ልጅ በቀል ከእግዚአብሔር ፍርድ ከእግዚአብሔር ነው እንጂ ከሰው አይደለም ይቅርብሽ እያለቻት ነው። ግን በብር እየገዛቻት ነው። የፈለገችውን ብር እስከሰጠቻት ድረስ ደግሞ ከማድረግ ወደኋላ አትልም። ስለዚህ ዝና፣ ካሌብ ሞሲሳ፣ መሀሌት ተለቃቅመው የጊዜ ጉዳይ ነው እንጂ ወደ ዘብጥያ የሚወርዱበት ቀን ሩቅ አይሆንም። ሞገስ ደስታው ተመልሶ ትዳሩ መስርቶ ደስ የሚል ህይወት፣ የተረጋጋ ኑሮ የሚኖርበት ቀን የብዙዎቻችን ምኞት ነው። ጀግናው መድብል አንበሳ መድብል ብሎ የመሰከረለት ዝናህ ራሱ ገና ካሁን በኋላ ከባድ ፍጥጫ ይገጥመዋል።